ብቻ ልጠይቅ። ቀጥለሽ ሜይ ቢ ቢኒ ትዕግስቱ ካለ እኔ ግን ደክሞኛል። ቀጥል። አሳጥራለሁ። ብዙም ጊዜ አልፈጅም። እሺ ምን እያለ መሰለህ፣ እዚህ የሚማር ሰው አለ። ትንሽ ቀን ልማርና ጠይቅ ጥያቄ አለ። እያደመጥኩ ነው። ስላስተምሮትህ ደስ ይላል፣ ግን መጠይቅህ ጥያቄ አለ እንድትመልስ እየተባልክ ነው። ተዘጋጅ እንግዲህ። እሺ እሺ አብዲ ጥያቄን ጠይቅና ፎይም ስለከበደው ልመልስ ለጠየቀ እኮ እያለኝ ነው ሶፊያ። ስለዚህ ለኢትዮጵያ የተላከው ነቢይ ማን ነው? ሁሉም ሰው በገዛ ቋንቋ ነው ነቢይ የሚላክለት ስላለ ለኢትዮጵያ የተላከው ነቢይ ማን ነው? ወደ ኢትዮጵያ የተላከው ነቢይ ማን ነው? ማይክን አንሳና መልስ። ግን ምን እያልክ ነው? አልሰማኸኝም? አልሰማሁም። እሺ ስማ፣ እፉዬን መጠየቅ ጥያቄ አለ። አንድ ጥያቄ ቆይ ትጠይቀዋለህ፣ ችግር የለም። ርዕሱ ላይ ትንሽ ሂድበትና ትጠይቃለህ። በሱረቱ ኢብራሂም ቁጥር 4 አይደለም እኔ የሆነ ጥያቄ ጠይቄ መልስን ካገኘው ያው ወደ እናንተ መለሳለሁ፣ ካላገኘው ችግር የለም። ያንተን ጥያቄ ሳይሆን የእኔን ጥያቄ ቀድመህ መለስ። ቆይ ትጠይቃለህ። እንትን አለን አይደለ? ርዕስ አለን አይደለ? ከዛ በኋላ ደግሞ አንተ ጥያቄ ትጠይቃለህ። ፕሊዝ ስማ እባክህ። ለማንኛውም እችን ጥያቄ ቀላል ናት፣ ስማ። ወይም ደግሞ ይሄ የቁርአን ክፍል አይሰራም ተሳስቷል የምትሉም ከሆነ እንሰማችኋለን፣ ችግር የለም። በዛ መመለስ ትችላላችሁ። አይ ትክክል ነው ይሰራል የምትሉ ከሆነ ይሄንን ጥያቄ እኔ አልጠየቅም። እኔ የራሴን ጥያቄ ይዤ ነው መጣሁት። ከዛ ከጠየቅኩ በኋላ ትጠይቀኛለህ። በቃ መጨረሻ ትጠይቃለህ። ማይክ ያዝና ሌሎች ይመልሱ። በቃ ቀጣይ ማን ነው የሚገባው? እሺ ደህና፣ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሰምተዋል አይደለ ጥያቄያችንን? እስኪ ድገምልኝ፣ እስካውቁት መልሳለሁ። መልካም እሺ። ቤላይ የክፈችለት እያየው ቢሆን ይሻላል። እሺ ይሄን ክፍል አንብበው እስቲ። ሱረቱ ኢብራሂም ላይ ያለ ንባብ ነው። አንብበው እስቲ። ወማ አርሰልና አረብኛ ወደ ጎን አድርጊ ውስጥ። እሺ አረብኛ አድርጊለት፣ ወደ ጎን አድርጊ። ወማ አርሰልና ሚን ረሱልን ኢላ ቢልሳን ቀውሚሂ ሊዩበይነ ለሁም ፈዩድልላሁ ማ የሻኡ ወየህዲ መን የሻኡ ወሁወል አዚዙል ሐኪም ይላል። መልእክተኛን አላክንም በወገኖቹ ቋንቋ ቢሆን እንጂ አላክንም። በወገኖቹ ቋንቋም ደግሞ የላክንበት ምክንያት ለወገኖቹ መልእክቱን በግልጽ እንዲያብራራለት በወገኖቹ ቋንቋ ነው የላክነው። ከዛ ውጪ አላክንም ይላል። አዎ ከዛ አላህ የሚሻውን ያጠማል፣ የሚሻውን ደግሞ ያቀናል ይላል። እሺ ለማንኛውም ጥያቄያችን እንደዛ አይደለም የሚለው ፈዩድልላሁ ማየሻው ነው ማለት ፈዩድልላሁ ማየሻው። እሺ ቀጥል። ጥያቄ ምንድን ነው? ችግር የለም እሷ ጋር አይደለም አማርኛው ትርጉም ስላለ እሷ አያከራክረንም። ለማንኛውም ጥያቄያችን ምን መሰለው ወንድማችን፣ እንግዲህ በዚህ ቁርአን መሰረት አላህ ወደ ሰዎች የሚልከው ነቢይ በወገናቸው ቋንቋ ነው። ወይም ለምሳሌ አማርኛ ተናጋሪ ከሆነ አማርኛ የሚናገር ነቢይ፣ እንግሊዘኛ ተናጋሪ ከሆነ ህዝብ ከሆነ እንግሊዘኛ የሚናገር ነብይ ነው። ይሄ እንደማያደርገው ለምንድን ነው? በደንብ መልእክቱን እንዲያብራራላቸው እንዲገባቸው ማለት ነው። በዚህ መሰረት እኛ ጥያቄያችን ለኢትዮጵያ የተላከው ነብይ ማን ነው? ወደ ኢትዮጵያ የተላከው ነብይ ማን ነው? እሺ ቴንክ ዩ። አንደኛ ነገር ይሄ ቁርአን በሚወርድበት ጊዜ ኢትዮጵያ የምትባል ሀገር አለች ወይ? አንደኛ ይሄ ነው። ሁለተኛ ደግሞ ቁርአን ምን ይላል መሰለ? ብዙ ነቢያቶችን ታሪካቸውን ተርኬልሃለሁ፣ ብዙ ነቢያቶችንም ደግሞ ታሪካቸውን አልተረኩልህም ይላል። አላህ ሱብሓነሁ ወተዓላ ቁርአን ውስጥ የነቢያቶችን ታሪክ ሙሉ አይደለም የሙሉ ነቢያቶችን ታሪክ አልዘረዘረም። የአብዛኛው ነቢያቶችን ማለት የአብዛኛው ነቢያቶችን ታሪክ አልዘረዘረም። የጥቂቶቹን ብቻ ነው የዘረዘረው። መዘርዘር አያስፈልግም። አንዴ አሁን ኢትዮጵያ የምትባል ሀገር ነበረች ወይ ላልከው፣ ምናልባት ከነብይ ጋር ትጣላለህ አይደለ?
መሐመድ ከመካ ወደ መዲና ሲሰደድ እኮ ተከታዮቹን ወደ ሀበሻ ሀገር ወደ ኢትዮጵያ ሄዱ ነው ያለው። ኦኬ። ስለዚህ ኢትዮጵያን የምትባል ሀገር እንዳለች ይታወቃል። አሁን እዚህ ክርክር ውስጥ አትግባ። አሁን ጥያቄው ይሄ የቁርአን ክፍል የሚሰራ ከሆነ ትክክል ከሆነ ወደ ኢትዮጵያ የተላከው ነብይ ማን ነው ነው? ምክንያቱም ለገዛ ወገኖቹ ልከናል ብሎ ስለሚናገር ማለት ነው። ማን ነው የሚለውን መልስ። የነቢያቶችን ታሪክ በሙሉ ቁርአን አልዘረዘረም ብዬ ነግሬሃለሁ። ቁርአን ታሪካቸውን ያልዘረዘርኩልህ ነቢያቶች አሉ ይላል። ኦኬ። ስለዚህ አይታወቅም ነው፣ በአጠቃላይ አይታወቅም ነው እኮ ቁርአን ታሪካቸውን የዘረዘርኩልህ ነቢያቶች እንዳሉ ሁሉ ታሪካቸውንም ደግሞ ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። በቃ ቴንክ ችግር የለም። እሱን እሺ ያዘውና በቁርአን ውስጥ ባይዘረዘር ለምሳሌ ለኢትዮጵያ ነብይ ከተላከ የኢትዮጵያ ሰዎች ያውቃሉ፣ ሁላችንም አንተም ታውቃለህ ኢትዮጵያ ከሆንክ በታሪክ የሚተላለፍ ስለሆነ። ስለዚህ ከዛ አንፃር ለኢትዮጵያ የተላከ ነብይ ይሄ ነው ብለህ ንገረኝ። ይሄ ነብይ ለኢትዮጵያ ተልኳል ተብሎ ታሪኩ እየተቀመጠ ነብይ የለም እያልኩ ነው ያለሁት። ቁርአን ላይ ባይነገርም ማህበረሰቡን ህዝቡ እስካለ ድረስ በዛ ህዝብ ውስጥ የተላከ ነብይ መኖሩ ይታወቃል። ከማህበረሰቡ መልስ ደስ ይለኛል። ቆይ ትመልሳለህ አንዴ ፕሊዝ። እሺ ትመልሳለህ፣ ችግር የለም። ኦኬ ወንድሜ ሰማኸኝ። ቁርአን ሁሉንም አልዘረዘረልንም አልከን። እሺ ልስማማልህ አልኩ። ከማህበረሰቦቹ አንፃር ከነሱ አንፃር የተነገረ ነገር ካለ ንገረኝ እያልኩ ነው ያለው። ከማህበረሰቡ አንፃር አንድ ሰው ተነስቶ ይሄኛው ነብይ ወደ ኢትዮጵያ የተላከው ብሎ ቢናገር ያንን ነገር እሱ የሚያወራው ነገር ቁርአን ውስጥ ከሌለ እንዴት እውነተኛ ነው ብዬ እንዴት እናገራለሁ? ቁርአን ውስጥ ያ ነገር አልተነገረም፣ አልተጠቀሰም። ይሄ ነብይ ወደ ኢትዮጵያ የተላከው ተብሎ የተቀመጠ ነገር በሌለበት አንድ ሰው ተነስቶ ይሄ ነብይ ወደ ኢትዮጵያ የተላከው ብሎ ቢናገር እንደ እውነተኛ ነገር እንዴት እቀበለዋለሁ? እሺ ኦኬ። ስለዚህ አሁን የቁርአን ክፍል አይታወቅም አይተረጎምም እያልክ ነው። ምክንያቱም ከእስራኤል ውጭ እና ከአረቦች ውጭ የተላከ ነብይ አለ። በቁርአን መሰረት ታውቀዋለህ። ቁርአኑ የሚገልጸው ለእስራኤልና ለአረብ ብቻ የተላከ ነብይ እንዳለ ነው የሚገልጸው አይደለ? አይደለም ማለት ለየትኛውም ህዝብ ነብይ ያልተላከለት ህዝብ የለም ይላል። ለሁሉም ህዝብ ነው የምትመሰክረው። ወንድሜ ስማ፣ አሁን ናሬሽኑ ንግግሩን አይደለም እያልኩ ያለው አንተ ልታረጋግጠው የምትችለው ለየትኛው ህዝብ የተላከ ነው ማረጋገጥ የምትችለው? ለዚህ ህዝብ ይሄው ተልኳል ብለህ የምትለው ለማን ነው? እሺ በቁርአን መሰረት ማለት ወደ ሰሙድ ተልኳል፣ ወደ አድ ተልኳል። ወደ ሰሙድ ማን ነው? ህዝቦቹ ማን ናቸው? እሺ ንገረኝ። እዛ አሁን ወደ ኢራቅ አካባቢ ምናምን የድሮ የጥንት ሰዎች ናቸው። ወደ ኢራቅ ነው ማስረጃ። ቆይ ሰሙድ ማን ነው? የሰሙድ ህዝቦች ማን ነው የሚለውን በማስረጃ ከፍተህ በማስረጃ አሳየን። በቀጠሮ ምናምን ነው አሁን እዚህ ጋር መማር ነው አይደል? ኦኬ እኮ ማስረጃ ካልሰጠን ታዲያ እኛ ለምን እንዴት እንቀበላለን? ያንተን ቃል አምነን እንዴት እንቀበላለን? ስለዚህ አሁን ማስረጃ የሌለው ነገር አትናገር ማለት ነው። ካለ ማስረጃ ይኸው ብለህ ክፈት። ባይዘዌይ ቁርአኑ የሚናገረው ነገር ባይዘዌይ ቁርአን ምን ይላል መሰለህ? ቁርአን ግልጽ ሆኖ የተብራራ ለሁሉ ነገር አብራሪ ነው ይላል። አንተ ደግሞ የተብራራ አይደለም እዚህ ውስጥ ያልተገለጸ ነገር አለ እያልክ ነው። አንደኛ እኔ አይደለም ያልኩት ቁርአን ራሱ ነው የሚለው እንጂ እኔ አይደለም። ቁርአን ራሱ በሱረቱ ኒሳ ላይ ምዕራፍ 170 ምናምን 78 ወይ 74 75 አካባቢ ታሪኮቻቸውን ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። ብዙ ነቢያቶች አሉ ይላል። ታሪካቸው ስለዚህ ቁርአን ውስጥ ይጋጫል ማለት ነው። እሺ በጣም ጥሩ። ቁርአን ውስጥ በሱ ይጋጫል ማለት ነው። በዚህ ቁርአን ውስጥ ያልተዘረዘረ ነገር ምንም የለም፣ ሁሉ ነገር ተዘርዝሯል ብሎ ይናገራል። እንዴት አደርጓለሁ ታዲያ? ቁርአን የአላህ ቃል ውስጥ በሱ ይጋጫል ማለት ነው። ያልተዘረዘረ እያለን ያወቀ ለምንድን ነው ሁሉ ነገር በዚህ ቁርአን ውስጥ ተዘርዝሯል ያልተዘረዘረ የለም ብሎ ለምን ተናገረ ታዲያ? ለኛ የሚጠቅመንን ነገር ነው። ለሰው ልጅ የሚጠቅመውን ነገር ሁሉ ነገር ተዘርዝሮ ነው ያለው። እንደዛ የሚል ማስረጃ አምጣ። ሁሉ ነገር ነው እንጂ ለኛ ለሙስሊሞች የሚጠቅም ብቻ ነው የሚል አልተጻፈም። ለሁሉ ነገር አብራሪ የሆነውን ቁርአን ላክንለት ነው የሚለው። ሁሉን ነገር የሚያብራራ ነው የሚለው።
ገባኝ። እዛ ጋር ይኸውልህ ኤክሰፕሽናል ነው። እዛ ጋር እያንዳንዱ ነገር አንዴ ኧረ እኔም ላውራ እንጂ እኮ እሰጥሃለሁ። እቺን ልጨርስና ልሰጥህ። እሺ ጠቃሚ ነገር ነው ላልከው ቁርአን ውስጥ ያለን ክፍል እንኳን አያብራራም እያልክ ነው። ስለዚህ ቁርአን ላይ ሱረቱ ኢብራሂም ላይ የተጻፈውን ነገር ቁርአን አያብራራም፣ እሱ ጠቃሚ አይደለም እያልክ ነው። ቀጥል። ምኑ ነው ጠቃሚ አይደለም ያልከኝ? ሱረቱ ኢብራሂም ላይ በወገኖቻቸው ቋንቋ ምንድን ነው ነቢይ አላክንም በወገኖቻቸው ቋንቋ ያብራራላቸው እንጂ የሚለው ነገር ተቀምጧል። ቁርአን ይሄን አያብራራም፣ ይሄ ክፍል ጠቃሚ አይደለም እያልክ ነው። ጠቃሚ የሆነ ነገር ብቻ ነው የሚያብራራው ቁርአን ካልክ ይሄ ቁርአን ክፍል ጠቃሚ አይደለም እያልክ ነው። እሺ አንድ አዳምጠኝ። ቆይ አንዴ ምን አለ መሰለህ፣ አሁን ሱረቱል ያሲን ላይ ማለት ነው ሱረቱል ያሲን ላይ ሶስት ነቢያቶች አሉ። ሶስት ነቢያቶችን ጠቅሶ ወደ ወገኖቻቸው ትቆያላችሁ ወይስ አንዴ ቆይ አልሐምዱሊላህ ቆይ አንዴ ሱረቱ ያሲን ላይ የሆኑ የሶስት ነቢያቶችን ታሪክ ይናገራል ቁርአን። ግን ስማቸውንና ወደ ላችሁን ልጨርስላችሁ ነው ማለት ነው። ቆይ አንዴ ሱረቱል ያሲን ላይ የሶስት ነቢያቶችን ታሪክ አንዴ ቆይ ዑመር ቆይ የሶስት ነቢያቶችን ታሪክ እዛ ጋር ይናገርና ወዴት እንደተላኩና ስማቸው ማን እንደሆኑ አይናገሩም። ተፍሲር ላይ የተወሰኑ ነገሮች እንትናቸው ቢባልም ማለት ነው። ግን ቁርአን ላይ በግልጽ እንትን አላለም። ምክንያቱም እነዛ ነቢያቶች እነማን እንደሆኑ ስማቸው አይጠቅመንም፣ ወዴት እንደተላኩ ማወቁም አይጠቅመንም። የሚጠቅመን ምንድነው? ታሪካቸው ነው። ከህዝቦቻቸው ጋር የነበራቸውን ግንኙነት ወይም ደግሞ መስተጋብር ምን እንደሆነ ይተርክልናል። እዛ ላይ ጥቅም ስላለ ጥቅም እዛ ላይ ዋና መልእክቱን ብቻ ነው እንደሚለን ማለት ነው። ስለዚህ ተፍሲሮችና እንትኖች ላይ ያሉት ኢሬሌቫንት ጥቅም አልባ ናቸው እያልከን ነው። ተፍሲር ላይ ያለ ቁርአን ላይ የለም ስለማይጠቅሙን ባይዘይ ከቁርአን ጋር ተጋጭተሃል። ሱረቱ ዩኑስ 61ኛውን አንዴ ክፈችልኝ። 10:61 አንበባው ሲን ክፈል ወመተኩን ፊ ሸይን ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ አንተም ሰዎቹም አትሰሩም። በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት ከፍ አይቀርም። ከዚያም ያነሰ የተለቀም የለም በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። የብናኝ ክብደት እንኳን የሚያህል ቢሆን ብናኝ እንግዲህ ምንም አይከብድ ማለት ነው። ያልተጻፈ ምንም ነገር የለም ይላል። ታዲያ እነኚህ ነቢያቶች እንደ የብናኝ ያህል እንኳን ጥቅም የላቸውም እያልከን ነው መረጃቸው? እዚህ ጋር መጽሐፍ የተባለው ምንድን ነው? መዝገብ ወይንም ዲያሪ አይደለም። እዚህ ጋር ከዚያም ያነሰ የተለቀም ቢሆን በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ እያለ ያለው እዚህ ጋር መጽሐፍ የተባለው የተኛውን መጽሐፍ ነው እኔ ጠየኩ ያለሁት። ሙሐመድ በል ተብሎ መቼም ተውራት ወይም ዘቡር አትለኝም። ኤኒዌይስ ፈለም አስተውል አይደለም። ይሄን ነገር እቺን ነገር ነው እባክህ እቺን መልስልኝ እባክህ። የተኛውን መጽሐፍ ነው እዚህ ጋር በየትኛው መጽሐፍ ነው ውስጥ ይሄ ነገር የተጻፈው? በየትኛው መጽሐፍ ውስጥ ነው? ግልጽ መጽሐፍ ተብሎ የሚጠራ የትኛው ነው? ግልጹ መጽሐፍ ተብሎ የሚጠራ የትኛው ነው? አጠይቀኝ። ኧረ ይሄን መልስ። እዚህ ጋር መጽሐፍ የተባለው የትኛው መጽሐፍ ነው? ቁርአን። ያው ክፍሉ እኮ ቁርአን ይላል። ትንሽ ዝቅ አድርጊለት።
የት ላይ ተጽፏል ነው የሚለው? ግልጽ በሆነ መጽሐፍ ውስጥ ተጽፏል። ቁርአን ላይ የተጻፈው መጽሐፍ ቁርአን ላይ የተጻፈው ታሪክ የት ተጽፏል? እሺ አንድ እድሉን እስኪ አንድ እድሉን ይህችን ነገሮች አብራርቼልህ እድሉን ሌላ ሰው እሰጣለሁ። ባባ ወይም ቶሎ አብራራለት። አየህ በቃ ይህችን ብቻ ይቅርታ። እዚህ ጋር ሁላችሁም እዚህ ጋር እያለ ያለው ምንድን ነው? ሙሐመድ ወይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም ይላል። ከቁርአን ውስጥ አታነብም ምን ቢሆን እንጂ ቀጥሎ ያለው ነገር ያብራረዋል። ማንኛውም ስራ አንተም ሰዎቹም አትሰሩትም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ ይላል። እስቲ ከፍ አድርጊው። እሺ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ ዕውቀት አይርቅም፣ ከዚያም ያነሰ የተለቀም የለም። ከዛስ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። እዚህ ጋር ግልጹ መጽሐፍ የተባለው ነገር ምንድን ነው? ቁርአን እያሳየው ነው። አዳምጥ። ምናምን ብለህ ሂድና አሊፍ ላም ኦኬ። ይቺ አንቀጽ ከመጽሐፉ አንቀጾችና ገላጭ ከሆነው ቁርአን ናት። ግልጹ መጽሐፍ ማን ነው? ቁርአን ነው። 43:3 አንዴ ክፈችልኝ። ገላጭና ግልጹ ቁርአን ነው። ቀጥል። ጥያቄ የምትጠይቀኝ ጥያቄው ከሽብኒ ያለ ብን ይቀጥል። እሺ ቀጥይ። እኔ ልቀጥል። እሺ ጥያቄ አለኝ እያለ ነው ኡመር መጀመሪያ። እሺ ጥያቄ ምንድን ነው? እሺ እንቀበልህና የእኔ ጥያቄ ለምንድን ነው በአረብኛ ቁርአን የወረደው ነው ያላችሁታ? አይደለም እኮ ጥያቄያችሁን አብራሩልኛ። እኛ ላይ ጥያቄ ካለ ጠይቅ፣ እድሉን ሰጠነ። የአንተን ጥያቄ የኛ ጨረስን በቃ። እሺ ዘጋን ፋይል። ቀጥል ቢኒ። ያው ጥያቄን እየጠበቅን ነው። ወንድማችን ኡመር ጥያቄ አለኝ ብላላ፣ ጥያቄ ጠይቅ። እኛ ቁርአን ለምን በአረብኛ ወረደ ብለን አልጠየቅንም። ጥያቄያችን ሌላ ነው። እሱን ጠይቃለሁ የምትል ከሆነ ጠይቀህ። አይ ጥያቄ እኔ ኢየሱስ ጌታ ነው የምትሉት እናንተ? አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ አንዱ ጌታ ተብሏል። ከሱ ሌላ ጌታ የለም። እሺ ታሪኩን ብታብራራልኝ። ለጌትነቱ የተሰጠው ማዕረግ ታሪኩ ምኑን ላብራራልህ? ማዕረጉን ማለት ምን ማለት ነው አልገባኝም። ለምሳሌ አላህ ጌታ ሲባል የአላህን የጌታ ማዕረግነት አብራራልኝ ተብሎ ይጠይቃል። ጌታ ከሆነ ጌታ ነው፣ አንዱ ፈጣሪ ነው፣ የዓለማት ጌታ ነው። ክርስቶስ ኢየሱስ ሁሉ በእርሱ የተፈጠረ ነው ማለት ነው። ጌትነቱ ያ ነው፣ የኢየሱስ ጌትነት። እሱ እንዳለ ሆኖ አሁን እኛ አላህ ጌታ ነው ስንል አላህ ምድር ላይ አልወረደምም፣ ከኛ ጋርም አልኖረምም።
ኢየሱስ ግን ከኛ ጋር ኖሯል። ከጌትነቱ ጋር ምን አገናኘው ወንድሜ? እንደሱ ካልካላ ሁሌ ሱራ 4 140 እና እንደክፈችው ቤላ ሶሪ ቀጥል ቤል እሺ ክፈችለት። ሱራ 7 147 እንደው እስክትከፍችለት 7 143 ቀጥል ቤል እችን ስማና ከፎይ ጋር ትቀጥላለህ። መውረዱ ከጌትነቱ ጋር የሚያመጣው ችግር ካለ አለ ሁሉ ጊዜ ዓለም ከተፈጠረ ጀምሮ እስካሁን በሌሊቱ 1/3 ክፍል ላይ ወደ ቅርቢቱ ሰማይ ይወርዳል ይላል ሐዲሱ። ስለዚህ ምንድነው ጌትነቱ ላይ ችግር አለ መውረዱ? አሁን ይወርዳል የተባለው አሁን እሱ ያለው አርሽ ላይ ነው። ከአርሽ ላይ ወደ አሁን ይሄ የኛ የምናደርገውን ዱዓ ሊቀበል ነው ወደ ታች የሚወርዱ ይበልጥ ሊሰማን ማለት ያ አሁን ጥያቄ ጠየቁ። እሱ ይበልጥ ይሰማን ምናምን እሱም ጥያቄ ስለሚያስነሳ ተወውና ወደ ቅርቢቱ ሰማይ ሁል ጊዜ መውረዱ አርሹ ላይ የሚቀመጥበት ጊዜ መኖሩ ራሱ እኔ እርግጠኛ አይደለሁም። እሱ ወይ ከአርሽ በላይ መሆኑን ለመናገር እርግጠኛ መሆን የምችል አይመስለኝም። ግን አሁን መውረዱ ምንድነው ችግር? ጥያቄ ልጠይቃሽ። ቆይ ይችን መልስልኝና የክርስቶስ ወደዚህ ምድር መውረዱ መምጣቱ ከጌትነቱ ጋር ምን የሚያገናኘው ነገር አለ? ምክንያቱም አላህ ሁል ጊዜ ስቲል ዓለም ከተፈጠረ ጀምሮ ስቲል ይወርዳል። ክርስቶስ እንኳን አሁን በሰማይ በግርማው ነው ያለው። ሰው ለመሆን 33 ዓመት በምድር ተመላልሷል። ያ ነው የክርስቶስ ታሪክ። የአላህ ግን ዘላለም ነው፣ ዘላለማዊ ነው። ዓለም ከተፈጠረ ጀምሮ እስካሁን ይወርዳል፣ ይመጣል። ምንድነው ችግሩ? መውረዱ ያመጣበት ችግር ምንድነው ነው? ችግር እዚህ ጋር ያመጣው ችግር አለ ነው። ችግር ብለህ ያነሳው ለምንድን ነው? የክርስቶስን መውረድ ችግር ብለህ ያነሳው ከጌትነቱ ጋር ምንድነው ያነሳውት? እኔ አሁን አንድ ቤት ውስጥ ተቀምጬ ሙሉ ሀገር ልመራ አልችልም። ክርስቶስ አንድ ቤት ውስጥ ተቀምጦ ሙሉ ብቻ ነው ያለው ብሎ ያስተማረ ማን ነው? እንደዛ እኔ ቴንኪው ዑመር ሰማለሁ። ይሰማል። ያው ለፈጣሪ ላይ ሆኖ ሲመራ ነው አልከን አይደለ? ለፈጣሪ ላይ ታች የሚባል ነገር አይነገርለትም። በመጀመሪያ ደረጃ ፈጣሪ ላይ ታች ከመፈጠሩ በፊት የነበረ ነው። ላይ ታችን የሚያካብብ የሚያዋስን ነው። የእኛን አስተምሮ በደንብ አስተውል። ሁሉም ቦታ አለ፣ በእናንተ አይደለም። አርሽ ላይ ብቻ ነው ተገድቧል። እናንተ የተገደበ ነው። አርሽ ላይ ብቻ ነው። እዚህ ያለ አሁን የእናንተ በሁሉ ይኖራል አለ። ምንድነው አቂዳ? በዛቱ አለ። እኔ አሁን ደሊል ላቀርብልህ አልችልም። ደሊል አልጠይቅም፣ ችግር የለውም። ደሊል አልጠይቅም። ቀለል አድርገውና በዛቱ አለ ብለህ ታምናለህ? ሁሉ ጋር ሁሉም ቦታ አለ። ቅድም ታዲያ ለምንድን ነው እሱ ከላይ ሆኖ ሲመራ ነው አርሽ ላይ ሆኖ ምናምን እያልክ ነበር እኮ ካለ ተቢኒ ጋር ስታወራ ከላይ ሰባት ሰማይ በላይ ነኝ ብሎ ነው ቁርአን ላይ የተጠቀሰው። ታዲያ አንተ እዛ አይደለህም ያለው በሁሉ ቦታ ነህ እያለኸው እያልክ እያረምከው ነው አላ። እንደዛ ከሆነ ቁርአን ላይ የተጠቀሰው አሁን እዚህ ጋር ላብራራላ አልችልም፣ ግን ሌላ ቀን ተዘጋጅቼበት በመጣ ልነግርህ እችላለሁ። እሺ መልካም። ሱረት ጣ 5ኛው አያ፣ ሱረት ዩኑስ አይ ቲንክ 5፣ ሱራ 7 54 አላህ ከአርሽ በላይ እንደሆነ ታምናላችሁ። አራማኑ አላል አርሽ እስተዋ ብላችሁ ታምናላችሁ። ገድባችሁታል። እላይ ታች የሚባል ነገር የለም በሳይንሱ። ይህንን ሳይንሱ በደንብ የምታውቁ በሁሉም ቦታም አለው ብሎም ቁርአን ላይ ተጽፏል። አይ ችግሩ ደግሞ በሁሉ ቦታ ካለ አላህ የሚታይ ስለሆነ መንፈስ ስላልሆነ የት አለ ብዬ ጠይቃለሁ። ሁሉ ቦታ አለ ካልከኝ የት አለ እዚህ ጋር አላህ ለምሳሌ? ምክንያቱም መንፈስ አይደለም። ያላችሁበት እሰማችኋለሁ። አደምጣችሁ እሱ እኛን ለጠየቀን አምላክ እዚህ ጋ ነው እዚህ ጋ የለም እዛ ጋ አለ ብለን አንለውም። ፈጣሪ ፍጡራንን የሚያካብብ የሚያዋሰን እንጂ ፍጡራን እሱን የሚያካብቡት የሚለኩት የሚወስኑት አይደለም። እንደዛ ከሆነ ፍጡር ነው።
እዚህ ጋር ነው ያለው፣ ከዚህ በላይ ነው ያለው፣ ከዚህ በታች የለም እያልክ የምትለው ከሆነ እሱ ፍጡር ነው። እኔን ለምሳሌ እዚህ ጋር የለም ትለኛለህ አንተ ጋር፣ አሁን ያለሁበት ቦታ ደግሞ እንዳለው ትናገራለህ ፍጡር ስለሆንኩ። ለፈጣሪ ግን እንደዛ አይነገርም። እሱን ምንም ያቆሽሸው የለም። ብርሃን እንኳን ምንም እንደማያቆሽሸው እሱ ከብርሃን የረቀቀ ስለሆነ ምንም ነገር አያቆሽሸው። በሱ ዘንድ ቆሻሻነት የለም። ሁሉን የሚያነጻ የሚያጠራ ነው። ቆሻሻ የሚነገረው ከኛ አንጻር ነው። ከሱ አንጻር ቆሻሻነት ራሱ ቆሻሻ ተብሎ ምንም ነገር የሚነገር የለም። እሱ የሚያቆሽሸው ምንም ስለሌለ ግዙፍ አካል ስለሌለው የሆነ ቆሻሻ ሄዶ የሚለጠፍበት የሆነ ነገር እንትን የሚለው አይደለም። ብርሃን እንደዚህ የምታየው ብርሃን ቆሻሻ እንደዚህ አንስተ መለጠፍ ትችላለህ? ብርሃን ላይ አችልም። ይሄ ብርሃን ወለል ያለውን እንኳን ማታቆሽሽ ከሆነ ፈጣሪ ደግሞ ከዚህም ረቂቅ ከሆነ መንፈስ ነው ብለን ነው የምናምነው። ሰው በሁሉ የሞላ ነው ስንል እርሱ ስቲል በሁሉ የሞላ ስንል ቦታ የሚይዝ ማለታችን አይደለም። ቦታን አይዝም፣ ከቦታ ውጭ ነው ያለ ነው። በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭም ያለ ነው። ለዚህ ነው መዝሙረኛው ዳዊት በ139 ከቁጥር 6 እስከ 7 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛለህ ይለዋል። ስለዚህ እግዚአብሔርን በዚህ ጋር እዛ ጋር የለም አንልም። ክርስቶስ በስጋ ሲመጣ ካዳ አንተ እንዳልከው እንዴት ነው እሱ ቤት ውስጥ ሆኖ እኔ ቤት ውስጥ ሆኜ ዓለምን እንደማላስተዳድር ቤት ውስጥ አንድ ቦታ ከሆነ አያስተዳድርም ማለት። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ሎክ በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። እርሱ በሁሉ የሞላው በሁሉ ያለው የአብ የባህሪ ቃሉ የአብ ክንዱ የአብ እጁ እርሱ በስጋ ተገለጠ። አካላዊ ቃል በስጋ ሲገለጥ ነበረ ይላል። ዓለሙም በእርሱ ሆነ ይላል። ዓለሙን የፈጠረው በዓለም የነበረው ወደ ገዛ ወገኖቹ መጣ፣ እንደተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የአብ ክንዱ የአብ እጁ በአብ እቅፍ ያለው እርሱ በስጋ ተገለጠ። ርቀቱን ሳይለቅ ተወሰነ። በሁሉ የሞላው እሱ በጠባብ ደረት በአጭር ቁመት ታየ፣ ተገልጦ ማለት ነው። ማይወሰነው ተወስኖ ታየ። ስቲል ርቀቱን ሳይለቅ ማለት ነው። which means በሁሉ እንደሞላ ስቲል ማለት ነው። በቀላሉ ላስረዳ። ቁርአን ያላ ቃል ነው። ቁርአን ያላ ቃል ነው አይደለ? ያላ ቃል ነው ስንል አላህ አሁን ቁርአንን ስለአንተ ስላወረደ አሁን አላ ቃል የለውም ማለት ነው። ቃሉ የለም አላጋ አለ። ስቲል ቁርአን ግን አንተ ጋር አለ አይደል? ያላ ቃል ቁርአን ፍጡር አይደለም ብላችሁ የምታምኑት ይሄን ታውቃለህ? ጎበዝ። ያላ ቃል ስለሆነ ቁርአን ፍጡር አይደለም። አንተ ጋር ግን አለ። ቁርአን ፍጡር አይደለም ስትል ወረቀቱ ሰው እንደሰራው ይታወቃል። ፔኑ የተጻፈበትም እስክሪብቶ ሰዎች እንደሰሩት ይታወቃል። ፍጡር ነው። ነገር ግን ቃሉ ያላ ስለሆነ ምንም እንኳን ያላን ቃል ስለያዘ ቁርአንን እንደሌላው መጽሐፍ ፍጡር ነው አትለው። ምን የጻፍኩትን ድርሰት ይሄ ተረት ተረት ነው ይሄ ፍጡር ነው ምናምን ብለህ ትላለህ። ቁርአንን ግን ሲሆን ነው ፍጡር አይደለም ትላለህ። ለምንድነው ፍጡር አይደለም እንድትል ያደረገ? የአላህ ቃል ስለያዘ ማለት ነው። የተነጋገሩበት ከእግዚአብሔር ጋር በርፎሪኮን የሚባለው አትሪኮን የሚባለው እርሱ ዝርው ቃል ነው። ከወጣ በኋላ አካል የሌለው ተበትኖ የሚቀር የሚጠፋ ነው። የፈጣሪ ቃል ግን እንደኔና እንዳንተ ድምፅ አይደለም። በድምፅ አይደለም ፈጣሪ ምን የሚለው አካላዊ ነው። ያ የአብ የባህሪ ቃሉ አንተ ያላ ቃል ቁርአን ነው አልክ። እኛ ደግሞ የአምላካችን የአብ የባህሪ ቃሉ የባህሪ ልጁ ከእርሱ የተገኘው ቃሉ አካላዊ ቃል በስጋ ተገለጣል። አንተ በቁርአን ተገለጣልክ፣ እኛ በስጋ ተገለጣል። እኛ እሱን ክርስቶስ ብለን እናምናለን። እርሱ አካላዊ ቃል ያ መለኮት የተዋሃደው ክርስቶስ የሚባለው በስጋ የታየው የተዳሰሰው የተነካው የሰው ልጅ የተባለው የአብ የባህሪ ቃሉ የአብ የባህሪ ልጁ ነው ብለን እናምናለን። እናንተ ቁርአን የሚነካው የሚዳሰሰው የሚያዘው የአላህ ቃሉ ነው የአላህ ባህሪው ነው ብላችሁ ታምናላችሁ። እኛ ደግሞ ኢየሱስ የአብ የባህሪ ቃል ነው የባህሪ ልጁ ነው። ያ ቃሉ በስጋ ተገለጠ። ያ ስጋው ከማርያም ስጋና ደምን የተካፈለው ስጋና ነፍስን የተካፈለው በስጋው ምን አለ? የመለኮት ሙላት አለ። ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው። ስለዚህ
ምን እንላለን? ክርስቶስ አምላክ ነው እንላለን። ፍጡር አይደለም። አንተ ፍጡር ነው፣ ቁርአን ፍጡር አይደለም እንደምትለው እኛ ደግሞ እንደዚህ እናምናለን። ስለዚህ እንደዛ ስንል ግን በሁሉ አልነበረም። ልክ በስጋ ሲገለጥ መለኮት በቃ እዛ ጋር ብቻ ቆመ፣ ተሰብስቦ መጥቶ ወይንም እንደዚህ እዛ ውስጥ ገባ ብቻ ብለን አናምንም። ቢኒ ጥሩ ኤግዛምፕል አንስቶልሃል። ከሌሊቱ 1/3 ላይ በደንብ አስተውል። ከሌሊቱ 1/3 ላይ ሁሌም አላህ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ። ዩኒቨርስ እንደዚህ የዚህ መፍትሄ ሌላ ቀን አብራራላለሁ። ታብራራዋለሽ። አንዴ ልንገርና ሎክ ከፍተዋለች። Allah waits till when 1/3 of the first part of the night is over. He descends to the lowest heaven. 1/3 እስኪቀር ይጠብቅና ይወርዳል አለ ወደ ቅርቢቱ ሰማይ። መውረድ ማለት እንግዲህ ከአርሽ በላይ ነው ብላችሁ የምታምኑት። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ስለዚህ ምድር እንዴት ነች? ኢሊፕቲካል ሼፕ ነው የተምራቸዋል አይደል? ግሎባን እንትኗን። ስለዚህ ሰማይም እንደዚቹ ነው ኢንኮምፓስ የሚያደርጋት ምድርን ማለት ነው። ስለዚህ አላህ ወደዚህ ወደ ቅርቢቱ ሰማይ ሲመጣ ምን ውስጥ ገባ ማለት ነው? አርሽ አለ፣ ኩርሲው አለ፣ አርሽ አለ፣ ውሃው አለ፣ ኩርሲው አለ፣ 7ኛ ሰማይ አለ፣ 6ኛ ሰማይ አለ፣ 5ኛ አለ፣ 4ኛ አለ፣ 3ኛ አለ፣ 2ኛ አለ። 1ኛ ሰማይ ጋር የሚመጣ ከሆነ ኦኬ እዛ ውስጥ ገባ ማለት ነው። ከላይ የበላዩ ይኖራል የሆነ ነገር። ቀደም ዑመር እሱ ከላይ መሆን አለበት ስትል አሁን አርሽ ከበላዩ ሊሆን ነው ማለት ነው። 7ኛ ሰማይ ከበላዩ ሊሆን ነው ማለት ነው። 3ኛ፣ 4ኛ፣ 5ኛ ሰማዮች ውሃው አርሹን የተሸከሙት እነኛ መላእክቶች ከበላዩ ሊሆኑ ነው ማለት ነው። ከበላዩ ከሆነ አምላክ አደርገው የምትል ከሆነ ወረደ ገባ ሚል ስላለ አይሚን ወደ ቅርቢቱ ሰማይ መጣ ሚል ስላለ ማለት ነው። በተጨማሪ ደግሞ ስሜቱ ነው የአምላክ ስሜቱ እርግጠኛ ያልሆንክበት አታውራ። አንተ እዚህ እኮ ብዙ ሰው እየሰማ ነው አይደለ? ይሁን ማታውቀው ነገር አላውቀውም በል። ማለት አለብን። ማታውቀው ነገር እንደዚህ ነው አትበል ነው እያልኩ ያለሁት ዑመር። ሶሪ ችግር የለውም በቃ። ስለዚህ በቃ የእኛውን እንትን ባለው ያው ስለዚህ መውረድ መጣ ሲባል ከዛ ለቆ በቃ ከዛ በኋላ የለም የሚል እኛ እንደዛ ስለማናምን ብዙም እንትን አይለውም ማለት ነው። ለምሳሌ አንድ እንደዚህ ፀሐይን እንደ እሳት ቁጠራትና ብረት ብታደርግ ብረቱ ብረቱ ስለጋለ ነው። ሙቀቱ ስቲል በሁሉ ያለ ነው። አሁንም እኮ አለ፣ ግን በዛ ብረት ላይ ስለተገለጠ ልነካው ልዳስሰው ትችላለህ ማለት ነው። አይምሮ ውስጥ ያለን ቃል በቀላሉ ሌላ ኤግዛምፕል ልስጥህ። አይምሮ ውስጥ ያለን ቃል ደብዳቤ ብጽፍ አይምሮ ውስጥ አሁን ምን እያሰብክ እንዳለ እኔ አላይም፣ ማወቅም አልችልም አይቼ፣ ምክንያቱም አልነገርከኝም አይምሮ ውስጥ ስላለ። ወረቀት ላይ ብታሰፍረውስ ወረቀቱን ነካዋለው፣ ምክንያቱም ወረቀቱ ስለሚነካ። ወረቀቱን አየዋለው፣ ወረቀቱ ስለሚታይ። ወረቀቱንና መንካትና ማየት ብቻ ሳይሆን ያንተ አይምሮ ውስጥ ያለውን ቃል እንኳን ወረቀቱን አይቼ ነክቼ ማወቅ እችላለሁ። ስለዚህ ያ ቃል በደንብ አስተውል። የአብ የባህሪ ቃሉ ማይነካው ማይዳሰሰው በሁሉ የሞላው በስጋ ሲገለጥ ተነካ ታየ ብለን እናምናለን። እስቲል ያንተ ቃል ወረቀት ላይ ሲያርፍ ከአይምሮህ አልጠፋም፣ አይምሮ ውስጥ አለ። አይምሮ ውስጥ ያለው ወረቀት ላይ ሲሆን ከአይምሮ ውግድ የሚል አይደለም። እስቲ አይምሮ ውስጥ እያለ ወረቀቱ ላይ ኖረ። ወረቀቱ ግን መነካ መዳሰስ ስለሚችል ተነካ፣ ተዳሰሰ። ስለዚህ ያ ቃል የአብ ቃል በስጋ ተገለጠ ስንል ያ የተገለጠው በስጋ የሚነካ የሚዳሰስ ስለሆነ ሞትም ሲነገር በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። አምላክ የሚሞት ስላልሆነ በባህሪው የሚጠማ የሚደክም የሚታመም አይደለም አምላክ በባህሪው። ነገር ግን በያዘው ስጋ በያዘው ስጋ በስጋ ሞተ፣ በስጋ ታመመ፣ በስጋ ርከመ፣ በስጋ ተራበ ብለን ልንናገር እንችላለን። ቁርአን ፍጡር አይደለም ስትል ቁርአኑ ሊቀደድ ይችላል፣ ቁርአኑ ሊቆሽሽ ይችላል። ታዲያ ፍጡር ይቆሻል? አይሚን ፍጡር ያልሆነ ነገር ይቆሻል? ምችል ፍጡር ካልሆነ ያላ ባህሪ ነው። ያላ ባህሪ ይቆሻል? ያላ ባህሪ ይቀደዳል? አይ ወረቀቱ ቁርአኑን የያዘው ምን ስለሆነ ፍጡር ስለሆነ
የሚነካ የሚዳሰስ ስለሆነ ይቀደዳል፣ ይቆሻል ብለህ ልትናገር ትችላለህ። እና ከዛ አንጻር ነው ሜይ ቢ ቃል ስለሚለው ነገር አንዳንድ ነገር እንድትለኝ ፈልጌ ነበር። ቀጥል። ባይብልን በምናነብ ሰዓት የእግዚአብሔር ቃል የሆነ የሚሉ ጥቅሶችን ብዙ ጊዜ እናነባለን እና እነዛን ጥቅሶች በምናነብ ሰዓት ሁሌም ኢየሱስ ክርስቶስን ነው ማሰብ ያለብን ወይስ የእግዚአብሔር ንግግሩንም ጭምር ሊያመለክት ይችላል? አይ ፐርሰን ሆኖ የተነገረ አለ። ከዛ ውጭ ግን ንግግሮች፣ ትእዛዞችን መላእክቶች አይምን ነቢያትን ያነገረበትን ቦርፎሪኮንን ከሆነ እሱ አካላዊ ቃል ነው ብለን አናምንም። ነቢያትን ያናገረበት ቦርፎሪኮን ብለን እናምናለን። እሱ አካላዊ አይደለም። አካላዊ አይደለም ማለት ምን መሰለህ? ከእርሱ የተገኘ ባህሪው ሆኖ ከእርሱ የተወለደ ከእርሱ የተገኘ ወይንም ደግሞ ማድረግ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ስትመለከተው በመጀመሪያ ቃል ነበረ አለ አይደለ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። በማ በቃል ማለት ነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል አይደለ? ስለዚህ ሁሉ በማን ነው የሆነው? በቃል ነው የሆነው ማለት ነው። ስለዚህ ያ ቃል ምንድነው? እሱ ማድረግ የሚችል ነው አይደለ? ሁሉ በእርሱ ሆነ ይላል። ኦኬ። ስለዚህ ማድረግ የሚችል ነው። ፐርሰን የምንለው ማድረግ የሚችል መፍጠር የሚችል እኔ ማለት የሚችል ነው ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ስላለ ማለት ነው። ስለዚህ ያ ሁሉን ማድረግ የሚችል ከሆነ ሁሉም ደግሞ በእርሱ ከሆነ ምንድነው ማለት ነው? ፈጣሪ ነው ማለት ነው። ሁሉም በእርሱ ከሆነ ያለ እርሱ ምንም ካልሆነ ፐርሰን ከሆነ ስለዚህ ፈጣሪ ነው ማለት ነው። ትእዛዞች እነኚህ ግን በጊዜ ውስጥ የሚመጡ ለነቢያቶች የተላለፉ ትእዛዞች እነሱ አካላዊ ናቸው ብለን አናምነው። እነሱ ምንድን ናቸው? ዝርው ቃል ናቸው ብለን ነው እናምነው። አካላዊ በአየር ላይ የእግዚአብሔር ቃል ይባላሉ ወይ አይባሉም እኮ ነው ጥያቄ። ከነቢያት ጋር ሲያወራበት የነበረው ከመላእክት ጋር ሲያወራበት የነበረው ያ ንግግሩ የእግዚአብሔር ቃል ይባላል ወይስ አይባል? የእግዚአብሔር ቃል ተብሎ ሊጠራ ይችላል። እኔ አሁን ለምሳሌ እኛ የእግዚአብሔር ፍጡር ነን ስንባል ፈጣሪ ነን ማለት ግን አይደለም። የእግዚአብሔር ቃል ተብለው ሊጠራ ይችላል። የእግዚአብሔር ቃል የሚባልበት ግን ምንድነው? እሱ አካላዊ ቃሉን ነየውለ አካላዊ ቃልና አካላዊ ያልሆነ ቃል የሚባል አለ። አካላዊ ቃል ከሆነ የሚያደርገው ነው፣ የሚፈጥረው ነው፣ የሚያስገኘው ነው። ያ ትእዛዙ የሚመጣው መመሪያው የሚመጣው ከእግዚአብሔር እንደመሆኑ ያንን ለማሳየት የእግዚአብሔር ቃል ተብሎ ሊጠራ ይችላል። ኦኬ አሁን ገባኝ። በቃ ስለዚህ አሁን ዮሐንስ 1:3 ላይ ማለት ከ1 እስከ 3 ያለው የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው ወይስ ያ ንግግሩ ነው? የእግዚአብሔር ቃል ነው የሚለው ወይንስ ምንድን ነው የሚለው? ዮሐንስ 1 ላይ ቃልም በእግዚአብሔር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እዛ ጋር ቃል ነው የተባለው። ያ ቃል የተባለው ደግሞ በመጀመሪያው ነበር ይላል። በመጀመሪያው ምንድን ነበር ይላል? በመጀመሪያው ቃል ነበር ይላል። ስለዚህ በመጀመሪያው ምን ነበር? ቃል ነበረ። ያ ቃልም ደግሞ ምን ነበረ? ከእግዚአብሔር ዘንድ ነበረ ይላል። አይ እንደዛ አለ የሚለው እግዚአብሔር ዘንድ ነበረ ነው። ኦኬ እሺ፣ በእግዚአብሔር ዘንድ ነበረ ይላል። ኦኬ በመጀመሪያው ቃል ነበር አለ አይደለ? ስለዚህ በመጀመሪያው የተባለው ዓለም ሳይፈጠር ጊዜ ሳይቆጠር እሱ ቃል ነበር አይደለ? ያ ቃልም ደግሞ በእግዚአብሔር ዘንድ ነበር አይደለ? የኔ ነው የሚደርበው አንተ ነው። ኦኬ ያ ቃልም በእግዚአብሔር ዘንድ ነበር አይደለ? ስለዚህ ሁለት አካላትን እየነገረን ነው ማለት ነው። እግዚአብሔር አለ፣ ቃል አለ። ያ ቃል ደግሞ ምን ነበረ? እግዚአብሔር ነበር አይደለ? ያ ቃል ራሱ እግዚአብሔር ነው። በእግዚአብሔር ዘንድ የነበረው ያ ቃል እግዚአብሔር ነው አይደለ? እግዚአብሔር ተብሏል። እግዚአብሔር ነው ይለዋል። ስለዚህ እግዚአብሔር ከሆነ ያ ቃል በእግዚአብሔር ዘንድ የነበረው ሁለተኛ ቃል ራሱ እግዚአብሔር የሚባለው ፈጣሪ ነው ማለት ነው። በክፍሉ መሰረት አለ። ኦኬ ይሄ በመጀመሪያ በእግዚአብሔር ዘንድ ነበረ። ቁጥር 3 ላይ ከዛ በኋላ ምን አለው? ሁሉ በእርሱ ሆነ አለው አይደለ?
ምክንያቱም ስለ ቃል ነው እያወራን ያለ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም አለ። ስለዚህ ሁሉን ያደረገ፣ ሁሉን ያስገኘ፣ ሁሉን የፈጠረ ማን ነው? ቃል ነው አይደለ? በቃል ነው ይላል። በቃል ሳይሆን ሁሉን ያደረገ፣ ሁሉን የፈጠረው ቃል ነው። በእርሱ ነው የሆነው ይላል። ስለዚህ አካላዊ ነው፣ መፍጠር የሚችል ማስገኘት የሚችል ነው ምንለ ከዚህ አንጻር ነው። እኔ እኮ እሱን አልኮ እኔ ጥያቄ እኮ እሱ አይደለም እኮ እዚህ ቃል የተባለው ኢየሱስ ክርስቶስ ነው ወይስ የእግዚአብሔር ከነቢያት ጋር ሲነጋገርበት የነበረው ቃል ነው? ይህንኛውማ መጣንልህ እኮ። ከዛ ይሄ ቃል የተባለው ቁጥር 10 ላይ ስትሄድ በዓለም እንደነበረ ይነግረናል። ከዛ ቁጥር 14 ላይ እዚሁ መልሾ ሰዓትም ስለሄደ ቃልም ስጋ ሆነ አለን። እዚሁ ክፍል ላይ ቁጥር 14 ላይ አውዱን ተከትለ ስታነበው ይሄ ቃል በስጋ ተገለጠ። ይሄ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው ሁሉን ካለመኖር ወደ መኖር ያመጣው ቃል ምን ሆነ? ስጋ ሆነ። ጸጋና እውነትን ወደ ቁጥር 3 መልሽ። ቁጥር 3 ላይ ሁሉ በእርሱ ሆነ ሲል ሁሉ በቃል ተፈጠረ ነው የሚለው አይደለ? ከእንትን ጋር እያገናኘው ያለው እኮ ቁጥር 9 ላይ ተናግሯልና ሆኖም ነው በእርሱ በንግግሩ ነው ተፈጠሩ እያለ ያለው። ተናግሯልና ሲል ንግግሩን ነው እዚህ ጋር ፈር እያደረገ ያለው። መልካም እሺ፣ የግዴታ ምንድነው እሱ ከእንትን ጋር ታመሳስለው። እኛ ፈጣሪ እንደኔና እንዳንተ ይናገራል፣ እንደዚህ ንግግር በድምፀት እንትን አለው ብለን አናምንም። ስለዚህ ቃል ስንል ራሱ ከእኛ ጋር ስለተመሳሰለ ቃል አለው ድምፅ አለው እያልን አይደለም። በድምፅ ነው ቃሉ ከእኛ ጋር የሚመሳሰል ነው እያልን አይደለም። ያ ቃሉ ግን መፍጠሪያ ይፈጥራል። ቃሉ ምንድነው? ልጁ ነው። ቃሉ ፈጣሪ ነው፣ ባህሪው ስለሆነ ከእርሱ የተገኘ ስለሆነ አካላዊ ቃል እንደመሆኑ የፈጠረበት ነው። ቁጥር 9 እኮ ቁጥር 6 ነው የሚያብራራው። ቁጥር 6 ላይ አስቀድሞ ስለተናገረው ሰማያዊ ጸኑ የሚለውን ነው ደግሞ ቁጥር 9 ላይ ሄደበት። በእግዚአብሔር ቃል ሰማያዊ ጸኑ፣ ያንን ነው ያመጣው። በእግዚአብሔር ቃል። ስለዚህ ፈጣሪ ነው። ይህንን እኮ ለእኛ ማምጣት የለብም። እኛን ይህንን መጥቀስ የነበረብን እንደው ኤኒዌይስ ቢኒዚ ላይ የምትለዋለህ ውሃ እያስጠማኸኝ ነው። ጾም ነው ልጠጣ ስንት ጊዜ እያልኩ ማለት ነው። በደንብ አድርጎ ገልጾልሃል እኮ ወንድማችን። እያለን ያለ ነው ፐርሰን ስለሆነው አካል ነው እየተናገርን ያለ ነው እንጂ ዝርው ስለሆነ ቃል አይደለም። በእግዚአብሔር ቃሎች ሰማዮች ጸኑ፣ በአፍ ውስጥ ትንፋስም፣ በእግዚአብሔር ቃሎች ሰማዮች ተፈጠሩ፣ በአፍ ውስጥ ትንፋስም ጸኑ ብሎ ይናገራል። ስለዚህ አሁን ይህ ስለ ቃል ነው እየተናገረ ያለው። ስለዚህ እግዚአብሔር ተናግሯል ሲል ያ የተናገረው ወይም ደግሞ ቃሉ የእግዚአብሔር ቃል ሰማይና ምድርን ያጸናል ነው። ሰማይ ምድርን ያጸናል ነው፣ ሌላ ነገር የለው። ስለዚህ ንግግር ነው አይደለም፣ ፐርሰን ሆኖ ነው። አሁን ንግግር ነው ብለህ የምትለው ነገር አይደለም፣ ፐርሰን ሆኖ ተገልጧል ነው። ስለዚህ ስናወራ ሁል ጊዜ ስለ ፐርሰኑ ነው የምንናገረው እንጂ ቀጥታ ዝርው ስለሆነው ቃሉ አይደለም። ያ የእግዚአብሔር ቃል ሁሉን የፈጠረ ሁሉን የሚያስገኝ ነው። የአብ ቃል ነው እኮ እኛ አልካድንም። የአብ ቃሉ ሁሉን ያደርጋል። እሱም ደግሞ እግዚአብሔር ተብሏል፣ ሁሉን ይፈጥራል ተብሏል። ፐርሰን ነው እንጂ ዝም ብሎ ዝርው ቃል አይደለም የሚለውን ነው እያስረዳ ያለው። ለእኛ የሚደግፈንን ነው መዝሙር 33 ቁጥር 6 ጀምሮ ያለውን ያመጣው እንጂ ለእሱ የሚደግፈው ነገርም የለም። እፎይም እንደተናገረው ቃል የምንለው እኛ ከኮንቴክስቱ ከአውዱ ነው የምንለየው። እግዚአብሔር የተናገረው ንግግር አለ ከነቢያት ጋር፣ እሱን አንልም። የምንለው ዘላለማዊው የእግዚአብሔር ቃል ከመጀመሪያው ጀምሮ የነበረው ዓለም ሳይፈጠር ከእርሱ ጋር የነበረ የተባለ ሁሉ በእርሱ የተገኘው የሚለው ሁሉን ያስገኘው እሱ ከዓለም በፊት ስለነበረ ነው። ነው እያሉኝ ነው። ከፍጥረት በፊት ስለነበር ሁሉን ያስገኘው እሱን እየተናገረን ያለው። ኤኒሃው ወረደች። ይቅርታ አድርጉልኝና አንድ ጥያቄ ልጠይቅ። እሺ ቀጥል። ጠይቅ። ሶፊያ እኮ ልጠይቅ እያለች ነበር። አብሮኝ ሰው አለ ሊጠይቅ እያለ ነው። እሺ ቀጥል። አመሰግናለሁ እድሉን ስለሰጣችሁ እና እኔ ያው ከመጽሐፍ ቅዱስ እና ከቁርአን ውጭ የሆነ ጥያቄ ነው መጠየቅ ፈልገው። ያ ማለት ደግሞ ያው አንድን ጥያቄ ለመጠየቅ ለምሳሌ ስለ መጽሐፍ ቅዱስ ለመጠየቅ ወይም ስለ መጽሐፍ ቅዱስ ኮንቴንት ለመጠየቅ የመጽሐፍ ቅዱስ እውቀት ልኖረኝ ስለምገባ ቁርአንም ከሆነ ደግሞ እንደዛው ሙስሊምም ብሆን ማለት ነው። እና ከዛ ውጭ ነው የግል የሆነ ጥያቄ ነው መጠየቅ ፈልገው እና ምን ልል ፈልጌ ነው ያው
በቅርበት ኦርቶዶክስን እንደማውቀው ሁሉ ኦርቶዶክስ ሃይማኖት ውስጥ እንደማደጌም ሁሉ ማለት ነው በኦርቶዶክስ እምነት ውስጥ ማለት ነው አንዳንድ ጊዜ የሆነ ኮንፊውዥን ውስጥ የሚከተኝ ነገር አለ። አሁን እሱም ነገር ከመጠጥ ጋር ተያይዞ ማለት ነው እና በኦርቶዶክስ ሃይማኖት አስተምሮት ውስጥ መጠጥ ይፈቀዳል? ቢኒ ትሄድበታለህ? እሺ ልሂድበት፣ እየጠበቅኩ ነበር። መጠጥ በቤተ ክርስቲያን አስተምሮ ወይም በኦርቶዶክስ ሳይሆን በመጽሐፍ ቅዱስ፣ ኦርቶዶክስ ያው ከመጽሐፍ ቅዱስ የወጣ ንግግር ስለሌላት ያው ወደ ኦርቶዶክስ ማምጣት ትክክል አይደል። መጽሐፍ ቅዱስ ላይ መጠጥን አይከለክልም ማለት አትስከር የሚል ነው እንጂ አትጠጣ የሚል የለም። ግን መጠንን ባገናዘበ መልኩ መጠጣት ይፈቀዳል። ለምሳሌ ቅዱስ ጳውሎስ እንዲሁም ምን ብሎ ይናገራል? ለሆድህ ህመም ትንሽ መጠጥ ውሰድ፣ የወይን ጠጅ ጠጣ ብሎ ይናገራል። ሁሉ ነገር በአንተ መጠን ራስን በምታውቅበት መንገድ ከሆነ ሁሉ ነገር ጤናማ ነው። ከአቅም በላይ ከሆነ ግን ስካር ደረጃ የሚያደርስ ከሆነ ደግሞ እሱ ደግሞ ከመንግስተ ሰማይ የሚቆርጥ ነው። ሰካራም ወይም ቅዱስ ጳውሎስ ሲናገር የሚሰክሩ የሚሰስኑ ከነዛ ውስጥ የመደበው ማለት ነው ከኃጢአት ውስጥ የሚመደቡ ናቸው። እነሱ ደግሞ የመንግስተ ሰማያትን ሁሉ የሚያሳጣ ደረጃ እንደሚደርስ ይናገራል። ጥቅሱን እፎይ ሊያወጣልህ ሊነግርህ ይችላል። ሀሳቡን ልንገርህ እኔ። ስለዚህ ገላትያ 5:19 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ትንሽ ወይን ጠጅ ስለ ሆድ ህመም ጠጣ ይላል። ስለዚህ ወንድሜ እግዚአብሔር ሁሉን ነገር ባርኮ ቀድሶ ሰጥቷል። ምግብም ሲበዛ ከአቅም በላይ የምትወስደው ነገር ሁሉ ነገር ትክክል አይደለም። ስለዚህ ለሆድ ህመም ትንሽ የወይን ጠጅ ጠጣ ይላል። ምንድነው በመጽሐፍ ቅዱስ አስተምሮ አይከለከልም። ግን ምንድነው የሚከለከለው? ሁሉ ነገር ለኃጢአት ስታደርገው ነው። ትዳርም ቢሆን ከትዳር ውጭ ስትሄድ ነው አይደለም የሚከለከለው። ለምሳሌ ትዳር የሚባለውና ከትዳር ውጭ ያለው ነገር ድርጊቱ ሁለቱም ተመሳሳይ ነው አይደል? ቅዱስ የሚያስብለው ነገር ምንድነው? በዛ በተቀደሰ ውስጥ መገኘት ነው እንጂ ድርጊቱ አንድ ነው። አንድ ሰው ከትዳር በፊትም የሚያደርገው ነገር ከሴት ጋር ያለው ግብረ ስጋ ግንኙነት ያው ነው። ከትዳር በኋላም ያው ነው። የተለየ ነገር የለውም። አክሽኑ ነው አይደለ? ያን ነገር ግን አንድ ነገር አለ እዚህ ጋር እየተረዳው ነው። ግን አንተ ሀሳቡን ስትሰጠኝ ማለት ነው ከምግብ ጋርም ለማመሳሰል ሙከራም እያደረክ ስለሆነ ማለት ነው መጠጥና ምግብ መካከል በጣም ልዩነት ስላለ ምግብ የማስከር ባህሪ ስለሌለው፣ ግን መጠጥ አሁን ለምሳሌ ብዙ ወጣቶች በየሆቴሉ እየሄዱ አንድ ሁለት እንበል እያሉ ጠጣ አትስከር የሚል ህግ ሊኖር ይችላል። ጠጣ አትስከር የሚለው ህግ ግን ፍልስፍና አይመስልም። ምክንያቱም ጠጣ አትስከር ማለት ከጠጣ በኋላ አትስከር። ለምሳሌ ሁለት መጠጥን ያሁን ለምሳሌ ብርጭቆ ብጠጣ ማለት ነው የተወሰነ ያህል ውስጤን ሊቀይር ይችላል። ይህ ነገር ደግሞ ደጋግሜ እንድፈልግ አድርጎኝ ወደ ሌላ ነገር እንዳስብና ወደ ሌላ ምኞት ውስጥ እንድገባ አይገፋፋኝም። ይሄ ነገር ፍልስፍና ንግግር አይመስልም? አንተ ግን አሁን ስታስረዳኝ ማለት ነው ከምግብ ጋር ምግብን አብዝተህ ከበላ የምትለው ነገር ምግብና መጠጥ ኮምፔር ለማድረግ ሙከራ እያረክም ስለሆነ ስለ ምግቡ እዛ ጎን ላይ አድርገውና መጠጥ አንተ ለምሳሌ አንተ አሁን ፐርሰናሊ ማለት ነው አንተ ሁለት ጠርሙስ መጠጥ ቢራ እንበለው በቀላሉ ሀገራችን ውስጥ የሚመረተውን ሁለት ቢራ ጠርሙስ ብትጠጣ ማለት ነው ያቺ ቢራ አንተ ላይ የሆነ መንፈስ ውስጥህ ያለውን ስሜት አይቀይርም። ያኔ ደግሞ ወደ ሌላ ፍላጎት አይገፋፋም። አሁን እምነት ውስጥ እንደዚህ አይነት ምክር ይሄ ትምህርት ማለት ነው በአምላክ ዘንድ የተመከረ ወይ በመጽሐፍ ቅዱስ ደረጃ እዛ ውስጥ የተጻፈ መልእክት ነው ትምህርት ነው ወይ ከየት የመጣ ነው? ኢየሱስ ራሱ ነው ጌታችሁ ነው ያንን ያለው? እሺ በቃ እሺ፣ አሁን ደጋገምከው ሀሳቡን። እሺ ለማንኛውም ወንድማችን አንተ ከምግብ ጋር ትንሽ ስላመሳሰልክ ነው ምግብ ለምን እናገራለሁ ተው እንጂ እኔ ስናገር ሳመጣው እኮ የራሴ ምክንያት ስላለኝ ነው። አንተ ሎጂካል አድርገን ያመጣው። ለምሳሌ ሁለት ቢራ ጠጥተህ መንፈስ የሚረበሽ ከሆነ ማችል ከሆነ አለመጠጣትም እኮ መብት ነው፣ ግዴታ አይደለም እኮ መጠጣት ግዴታ ነው አላልኩም። ግን የሚጠጡትን ለምሳሌ ለሆዳቸው አንድ ብርጭቆ ወይን ጠጅ የሚጠጡትን ልትቃወም አትችልም መጽሐፍ ቅዱስ እስካልከለከለው ድረስ እያልኩ ያለው። ሰው አቅሙን የሚያውቀው ራሱ ሰው ነው ማለት ነው። ኦኬ ልክን መጠንን የምታውቀው አንተ ነህ። እግዚአብሔር ልክህ መጠንን ሰጥቷል። በልኩ እንድትኖር በመጠን ኑሩ ተብሏል። የምግብንም ጉዳይም አምጥቻለሁ። አንድ ጊዜ
ብዙ ጠይቀህ ገና 30 ሰከንድ ሳላወራ እንትናት የምግብ ጉዳይም ያነሳሁት ልክ ነው። ምግብም እኮ ከአቅም በላይ የምትበላ ከሆነ አንደኛ በሽታ ነው፣ ሁለተኛ ደግሞ ወደ አላስፈላጊ ነገር ይወስዳል። አንድ ጊዜ ወንድሜ አንዴ ጾም ለምን ታዘዘ? ጾም የታዘዘው እኮ ሰውነታችንን ከምግብ ስርዓት ቆጥበን ወደ እግዚአብሔር እንድንመለስ ነው። ሁሌ የምትበላ የምትጠጣ ከሆነ ሁሌ የስጋን ነገር ብቻ ነው የምታስበው ማለት ነው። የስጋን ነገር ማሰብ ደግሞ ሞት ነው፣ መንፈሳዊ ካልሆንክ ማለት ነው። ስለዚህ ሁሉ ነገር በአግባብ ውጭ ከሆነ ኢቨን ምግብ እንኳን ከአግባብ ውጭ ከበላኸው ወደ ኃጢአት ሊወስድ ይችላል ማለት ነው። በጾም በጸሎት ሰውነትን የማትጎስመው ከሆነ ወደ ኃጢአት ይወስዳል። የስጋ ምቾት ከእግዚአብሔር መንገድ አውጥቶ ወደ ኃጢአት ይወስዳል ማለት ነው። ልክ እንደዛው ደግሞ መጠጥም በልክህ የማታረገው ከሆነ አለመጠጣት መብት ነው፣ ግዴታ ነው እያልኩ አይደለም። አለመጠጣት ትችላለህ፣ አቅምን የምታውቀው አንተ ነህ። ሁሉ ነገር በተመጠነ መልኩ ከወሰድከው አይከለክልም። መጽሐፍ ቅዱስ ላይ የሚከለክል ነገር የለውም ነው እያልኩ ያለው። ስለዚህ ከዚህ አንጻር ነው መረዳት ያለብህ እንጂ መጽሐፍ ቅዱስ ላይ ካልከለከለ መጽሐፍ ቅዱስ እንደዚህ እያስቀመጠ የረከሰ ነው እርኩስ ነው ልልህ አልችልም። እርኩስ አይደለም መጽሐፍ ቅዱስ። የሚረክሰው ያስቀምጦላል። አንዴ ስማኝ፣ የሚረክሰው አስቀምጦላል። ስካር ብሎ ቅዱስ ጳውሎስ በግልጽ አስቀምጦላል። ስካር፣ ሰካራምነት ከገሃነም ወይም ከመንግስተ ሰማያት ይቅርታ የሚቆርጥህ ነው ማለት ነው። ስለዚህ ትእዛዙን መፈጸም ያንተ ግዴታ ነው። አታድርግ የተባልከውን ነገር አለማድረግ ያንተ ነው። በእንትንም ያመጣውልህ በትዳርም ያመጣውልህ እኮ ለዛ ትዳር በትክክለኛው መንገድ ውስጥ ሆነ ስትሆን ነው አይደለ ቅዱስ የሚባለው እንጂ ድርጊቱ አንድ ነው አይደለ። ግብረ ስጋ ግንኙነቱ እኮ ከጋብቻ በፊትም ሆነ በጋብቻ ውስጥ አንድ አይነት ነው። ልዩነት አለው እንደ የለውም። ቅዱስ የሚያስብለው ምንድን ነው? በተመጠነልህ ወይም ደግሞ በተለካልህ መስፈርት ውስጥ ገብተህ በዛ መስፈርት ውስጥ ስታደርገው ነው። አልጋው ንጹህ ነው፣ መኝታውም ቅዱስ ነው የተባለው እግዚአብሔር በሰራልህ መንገድ ሄደህ ስታደርገው ነው እንጂ አክሽኑ አንድ ነው ሁለቱ። ዝሙት የሚያስብለው ደግሞ እግዚአብሔር ከፈቀደልህ ውጭ ስትሄድ ነው። ስለዚህ የሰውየው የራሱ ኳሊቲ ወይም ደግሞ ሰውየው ራሱ ያን ነገር የሚያደርግበት ነገር ነው የሚወስነው ሁሉ ነገር ላይ ማለት ነው። እና ለማርከስ ምናምን እንደዚህ አትሞክርና አንተ አትጠጣ። መጠጣት ካልፈለግ አለመጠጣት ነው። በልክ ጠጣ ከተባልክ በልክ እንትን ማድረግ ነው። በልክ ብላ ከተባልክ በልክ መብላት መቻል ያለብን። ከልክ በላይ ከበላ ወደ ኃጢአት ይገፋልና ማለት ነው። ስለዚህ ሁሉን በመጠን ኑሮ ስለተባለ እኛ ክርስቲያኖች ሁሉ ነገር በመጠን እንኖራለን። ስንበላም በመጠን፣ ስንጠጣም በመጠን፣ ስንኖርም በመጠን እንኖራለን። ይሄ ወደ እግዚአብሔር መንገድ የሚያቀርበን ነውና ማለት ነው። እና ከዛ ሁሉ አንዱን ነገር ብቻ ለይተን ማቆሸሽ ትክክል አይደለም። ጨርሻለሁ። እፎይ የምጨምርለት ነገር ካለ ጨምርለት። አብዲ አልተመለሰልም? እሺ አልተመለሰልኝም። ለምን ካል አሁን ለምሳሌ ቅዱስ ከምለው ቃል ጋር እያያያዘ ነው። ስካርም ማለት ነው። ስካርና ቅዱስ የምለው ቃል ስካር ራሱ ማን ያያዘው? እያያያዘ ነው። ምክንያቱም መቼ ነው ያያዘው? ትዳር አለ። ትዳር በትዳር ዓለም ውስጥ ማለት ነው ዝሙት አንድ ነው። ነገር ግን ቅዱስ ከሆነና ቅዱስ ካልሆነ አንድ አይደለም የሚል ትንሽ ወይን ጠጣ የሚለውን በምን ፕሪንስፕል ነው ስህተት ነው ያልከው? አሁን እኔ ወደ ወይን እያልኩኝ አይደለሁም። መጠጥ ማለት በአገራችን ውስጥም ላይ እየዋለ ነው። መጠጥ ነው የምናውቀው። ወይንም አስካሪ እስከሆነ ድረስ መጠጥ ነው። ተረጋጋ። እሺ ትንሽ ወይን ጠጣ የሚለውን ቤላ አንድ 56 ቡሃሪ 5686 በቀራ 219 83 25 76 ስላለ የከፋ በምን መሰረት ነው? እኔ ምን መሰለ አሁን የጠየቅኩት ጥያቄ ግልጽ ነው። ግልጽ የሆነ ጥያቄ ነው የጠየቅኩት። መጠጥ የሰው ልጆች ላይ የሚፈጥረው ባህሪ በጣም ከባድ እና አደገኛ ስለሆነ ለወጣቱም ለጀኔሬሽን በጣም ከባድ ስለሆነ መጠጥ የራሱ የሆነ ደግሞ አላስፈላጊ የሆነ ባህሪም ስላለው ማለት ነው። እንደዚህ አይነት ነገር በአንድ እምነት ውስጥ ስታዘዝ አንዱ ጠጣ አትስከር የሚለውን ሕግ ስደነግግ ማለት ነው ጌታ ማለት ነው መጽሐፍ ቅዱስ ይህ ነገር በምን አይነት መልኩ ይታያል? አስካሪ ነገር ሰው ልጅ ምቹ ያልሆነ ነገር እንዴት ይታያል ብዬ የሆነ ጥያቄ ነው የጠየቅኩት። ለምሳሌ አሁን አንዳንድ ሰዎች እሺ ቆይ ትንሽ አዳምጠኝ። አንዳንድ ሰዎች ከጫት ጋር ከምናምን ጋር አያይዘው ሙስሊሞች ጫት ይቅማሉ ምናምን ተዋቸው እነሱ
እኔ ተዋቸው ፕሊስ አስተምሮቱ ላይ እንመለስ። አንተ ግለሰቦችን እዘህ መተህ ጫት ስለሚቅሙ እስልምና እንትን አላለ ምናምን አትበል። አሁን ና ተቀበል ፕሊስ። አዳምጥ። አዳመጥኩ እኮ ነኝ። ቻሌንጅ የምታደርገኝ ከሆነ አም ሬዲ። ከጤና አንጻር መሞገተኝ ከሆነ ዝግጁ ነኝ። አሁን ከጤና አንጻር እናወራበታለን። ሬድ ወይን ምን ጥቅም አለው? ምን ጉዳት አለው? ትጠጣለህ። ማስረጃ ቡሃሪ 56:88 ላይ ድሪንክ አንብቤው። The climate of Medina did not suit some peoples, so the prophet ordered them to follow his shepherd ይላል። እሺ አንዳንድ የመዲና ሰዎች ወይዘሮ አልተስማማቸውም ነበር እና ነብዩ እንደዚህ አዘዘ። ድሪንክ ዜር ሚልክ የካሜልን ወይም የግመሎችን ወተቶቻቸውን ጠጡ። ኤንድ ዩሪን አሴ ሜዲሲን እንደ መድኃኒት ሽንታቸውንም ወተታቸውንም ጠጡ አለ። ኦኬ ይሄ ቀላሉ ነው። ምራቁን አመጣልሃለሁ። ምራቅ ከመጠጣትና ትንሽ ወይን ጠጅ ለህመም መጠጣት የትኛው እንደሆነ እናያለን። ሎክ በተለይም ስፔሻሊ ሬድ ወይን ከፍተኛ የሆነ አንቲኦክሲዳንት አለው። የትኛውም ማንኛውም ሰው ቻሌንጅ ላይ ያደርገኝ ይችላል። ከፍተኛ የሆነ አንቲኦክሲዳንት አለው። አንቲኦክሲዳንት ደግሞ ፍሪ ራዲካል ሴሎችን የማስወገድ ባህሪው ከፍተኛ ነው። በተለያዩ ምክንያቶች በስትረስ እድሜ ከመሄድ ጋር በተያያዘ በተጓዳኝ በሽታዎች ሰውነታችን ውስጥ ፍሪ ራዲካሎች ምን ይሆናሉ? ይከማቻሉ። እነኛ ደግሞ ለተለያዩ ክሮኒክ የሆኑ ዲዚዞች ምክንያት ይሆናሉ። ላይክ ካንሰር፣ ሞስት ኦፍ ታይም ካንሰርን ጨምሮ እንደዚህ አይነት በሽታዎች ክሮኒክ የሆኑ በሽታዎች የሚመጡት ሴሎቻችን ውስጥ ፍሪ ራዲካል ሲከማች ነው። ፍሪ ራዲካሎች በምን ነው የሚወገዱት? በአንቲኦክሲዳንት ነው። ሬድ ወይን ፖሊፌኖል አለው፣ አንቲኦክሲዳንት የሆነ ማለት ነው። ፍሪ ራዲካሎችን የሚያስወግድ ምን ያህል ሳይንሱን አስቀድሞ የነገረን ነው። ይሄ ብለድ ቬዝሎቻችሁ እንትን እንዲሉ እንዲፍታቱ የማድረግ ቻንስ አለው። ሪላክስ የማድረግ ቻንስ አለው። አትዝጊ ካሜራውን። ብለድ ሰርኩሌሽናችሁን በስርዓት ያቀላጥፋል። በቀራ 219 ክፈችልኝ። ሴሎቻቸውን ያቀላጥፋል። ስለዚህ ከበዛ ቁጥር 19 ላይ ስካር እግዚአብሔር መንግስት አያስወርስም ብሎ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ደግሞ ከሰካራም ጋር ምግብ እንኳን አትብሉ ብሎ ከልክሏል። ኃጢአትነቱ ምን ያህል ከፍተኛ እንደሆነ ምግብ እንኳን አትብሉ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 10 እስከ 11፣ ገላትያ ምዕራፍ 5 ቁጥር 19 የኃጢአት ስራ ናቸው፣ የስጋ ውጤቶች ናቸው። እና ሉክ የተሰጠው ትእዛዝ ስለምንድን ነው? አንዴ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ጠጣ። ስለ ህመምህ ምን ጠጣ አለ? ትንሽ ወይን ጠጅ ጠጣ። አንደኛ ምን ያደርጋችኋል ብያችኋለሁ? ከፍተኛ የሆነ ፕሊስ አንድ የሚታርገው አንቲኦክሲዳንት ስላለው የፍሪ ራዲካል ሴሎችን ያስወግዳል። አንድም ሪላክስ እንድታደርጉ ያደርጋችኋል። ጭንቀታችሁን እንዲያስወግድላችሁ፣ በህመም እየተሰቃያችሁ እንደ ማደንዘዣ ያገለግላል። ማደንዘዣ የለም ነበረ፣ ትናንትና ነው የመጣው ማደንዘዣ። ሐኪም ቤቶች ትናንት ነው የመጡት። ስለ ሆድ ህመም፣ ስለ እንደዚህ አይነት ችግር ጥቂት ይህንን ጠጣ አለ። ሙሐመድስ የግመል ሽንት ጠጣ አለ። በገነት ደግሞ የሚጠብቀው ምንድን ነው አለ? ወይን ጠጅ። የምጠጣው ደግሞ በምንድን ነው? በትልቅዬ ኩባያ። ይቅርታ አድርግልኝ፣ ረዥም መንገድ እየተጓዝክ ነው። አሁን አንተ እዚህ ጋር ያወራ ያለው የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ተባለ አይደል? የተባለበትን ምክንያት አለው። ይህንንና ያንን አታያይዘው።
ይህንንና ይህንን የግመል ሽንትን የግመል ሽንት ካንሰር በሽታ ያመጣል። እስቲ አንድ ቆይ ቻሌንጅ ታደርገኛለህ? ሬድ ወይን እኔ ጥቅም እንዳለው ቻሌንጅ ላድርግህ። የግመል ሽንት ካንሰር እንደሚያመጣ ደግሞ እኔ ከWHO ላይ ከዓለም ጤና ድርጅት ላይ መረጃ ልስጥ። እስልምና ለቀህ ትወጣለህ? ቆይ አዳምጬሃለሁ። እኔ አሁን የጠየቅኩህን መልስ መልስልኝ። ወደ ሌላ ቦታ ራስን ጎትተህ አትሂድ። ስማ፣ እኔ እየጠየቅኩ ያለሁት በዛ ጊዜ የግመል ሽንት ጠጡ አትጠጡ አይደለም ጥያቄው። በዛ ጊዜ ትራዲሽናሊ በዛ ጊዜ ሲቪላይዜሽን ስላልነበረ የዓለም ስልጣኔ በጣም ዝቅተኛ ደረጃ ላይ ስለነበረ፣ ስማ ትራዲሽናሊ ልክ በአሁን ጊዜ ማለት ነው። አሁን ለምሳሌ ቢርቴ በሽታ የሚባል በሽታ በሀገራችን ውስጥ የሚታወቅ ነው። መድኃኒቱ ምንድን ነው ብዬ ብጠይቅህ አንድ ሁለት ነገር ልትነግረኝ ትችላለህ። ከዛ ውስጥ ራሷኑ የሌሊት ወፍ ስጋ መብላት ነው ልትለኝ ትችላለህ። ገባ? ያ ከትራዲሽናሊ አመለካከት ጋር አስተያየት ጋር እዛ ውስጥ የግመሉ ሽንት ውስጥ ያለው ንጥረ ነገር ለሰው ልጅ ሆድ ህመም ምች ስለሆነ ብቻ በዛ ጊዜ ከትራዲሽናል አመለካከት ጋር ተያይዘው የተባለ ነገር ሊሆን ይችላል። እናመሰግናለን። ቁርአኑን አንተ የተረጎምክበት መንገድ አንተ አዳምጥ፣ ላነሳው ምላሽ እንስጥ። አዳምጥ፣ ቆይ ሚት ተማድረግ አዳምጥ። ለምን አንተ እኮ ከግመሉ ሽንት ጋር እያያዝክ ነው? አዳምጥ፣ ቆይ ተጨባጭ የሆነ ጥያቄ ነው። አዳምጥ። አትስከሩ ይላል መጽሐፍ ቅዱስ። ይህ የእግዚአብሔር ቃል ነው ወይ? ከማስወጣ አዳምጥ በእናትህ። እሺ ላዳምጥ። ትራዲሽናሊ ነው ይሄ ባህላዊ ድሮ የቀረ ነው ብሏል ነብይህ። ኋላ ቀር ነው የምንለው ለዚህ ነው። የነብዩ ንግግር ነብዩ ከራሱ አንዳች አይነገርም ወይ ከሆነ እንጂ ተብሎ የተባለለትን ምን አለ ወንድማችን? ይሄ ኋላ ቀር ነው ድሮ የቀረ ነው አለ። ነብይ ኋላ ቀር መሆኑን ስለነገርከን እናመሰግናለን። ቁርአንንም አታውቀውም ነብይህ። በመረታት አትፈልግም፣ ለመሸነፍ ስለማትፈልግ ብቻ የሰውን ንግግር እያጥላለ። አታልቅስ፣ ጤናም የለው እንደ ሰውየው። ከምሩ ነው እንደዚህ አይነት ጭንቅላት ተሸክሞ ከኔ ጋር ሊያወራ የሞከረው።